የነዳጅ ምርቶች ዋጋ በከፍተኛ ደረጃ ጨመረ። መንግስት ያስተላለፈው ውሳኔ ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ አውቀናል። በሌላ በኩል ደግሞ ፈቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጥቷል። አንድ የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት የካፒታል ዕቃዎች ግዢ ከፈጸመ ብቻ ነው መባሉንም አውቀናል። የነዳጅ ምርቶች ዋጋ በከፍተኛ ደረጃ የሚጨምረው ውሳኔ ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ አውቀናል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስና 15 በመቶ ኤክሳይዝ ቀረጥን ያካተተ በአጠቃላይ 30 በመቶ ታክስ በመጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት የነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ላድረግ ማቀዱን ከሁለት ወራት በፊት መዘገባችን የሚታወስ ነው። ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። የገንዘብ ሚኒስትሩ አቶ አህመድ ሽዴ በቅርቡ ፓርላማ ቀርበው ኢትዮጵያ በ2018 በጀት ዓመት የ4 ቢሊዮን ዶላር ነዳጅ ወደ ሀገር ውስጥ እንደምታስገባ የኢኮኖሚ ትንበያ መቀመጡን አስታውቀዋል። በነዳጅ ላይ የተጣሉትን የኤክሳይስ እና የተጨማሪ እሴት ታክስ 15 በመቶ ምጣኔዎችን በ2018 በጀት ዓመት ሙሉ ለሙሉ ተግባራዊ ለማድረግ መታቀዱንም ገልጸዋል። በነዳጅ ላይ የተጣሉትን የታክስ ገቢዎችን ወደ መንግስት ካዝና እንዲገቡ በማድረግ ለመንገድ ጥገናና ለነዳጅ ድጎማ እንዲውሉ ይደረጋል ብለዋል። በተጨማሪም በነዳጅ የሚሰሩ ተሽከርካሪዎች ላይ የሚጣል የሞተር ተሽከርካሪ ስርጭት ታክስን በቀጣይ ለመጣል በእቅድ መያዙን አመላክተዋል። የነዳጅ ወጪን ለመቀነስ የኤሌክትሪክ መኪናዎች ላይ የሚደረገው የታክስ ድጋፍ ቀጣይነት እንደሚኖረውም ተገልጿል። ሆኖም ግን ከዚህ በፊት ምክር ቤቱ በነዳጅ ላይ ከጣለው ታክስ ውጪ ሌላ አዲስ ታክስ የለም ሲሉ ሚኒስትሩ ገልጸዋል። ምክር ቤቱ ከዚህ በፊት ይህንን የነዳጅ ታክስ ያጸደቀ መሆኑን ጠቅሰው ሙሉ በሙሉ ወደ መሰብሰብ አለመገባቱንና ከጸደቀው የታክስ መጠን ውስጥ ግማሹ በነዳጅ ድርጅት በኩል ሲሰበሰብ እንደነበር ገልጸዋል። በሚኒስትሮች ምክር ቤት ውሳኔ ይህ የሚሰበሰበው ታክስም መልሶ ለድጎማ እንዲውል መደረጉን አብራርተው አሁን ላይ የአሰራር ለውጥ መደረጉን ተናግረዋል። አሰራሩ በታክስ አሰባሰብ ዙሪያ ያለውን የፋይናንስ ግልጸኝነት የሚያረጋግጥ የሪፎርሙ አካል መሆኑን ገልጸው በጉምሩክ ኮሚሽን በኩል ተሰብስቦ ወደ ገንዘብ ሚኒስቴር ቋት እንዲገባ ከተደረገ በኋላ መልሶ ለድጎማ እንደሚውል አስረድተዋል። በመሆኑም የአሰራር ማስተካከያው በቀጥታ በነዳጅ ላይ የዋጋ ጭማሪ እንዲፈጥር የሚያደርግ ውሳኔ አለመሆኑን አጽንኦት ሰጠውበታል። በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችንም በዝርዝር አስቀምጠዋል። በዚህም መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ እንደሚገኝበት ነው ያስታወቁት። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ሚኒስትሩ ቀደም ብለው ማሳወቃቸው የሚታወስ ነው። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪ የዋጋ ግሽበቱን እንዲባባስ ያደርጋል የሚል ስጋት ሲከሰት እንደነበር ይታወሳል። በሌላ በኩል ደግሞ ፈቃድ ካወጣበት ክልል ውጭ የሚሰራ ነጋዴ በሚሰራበት ቦታ ግብር እንዲከፍል ማሳሰቢያ ተሰጥቷል። የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት የካፒታል ዕቃዎች ግዢ ከፈጸመ ብቻ ነው መባሉንም አውቀናል። የገንዘብ ሚኒስቴር የንግድ ፍቃድ ካወጣበት ክልል ውጭ የንግድ ስራ የሚያከናውን ነጋዴ ግብሩን መክፈል ያለበት የንግድ ስራውን በሚያከናውንበት ቦታ መሆን እንዳለበት ገልጿል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ዋና ምዝገባና ፈቃዳቸው በአንድ ክልል ሆኖ በሌላ ክልል በኮንስትራክሽንና በሌላም ዘርፍ የተሰማሩ ግብር ከፋዮች በሚያገኙት ገቢ ግብሩን መሰብሰብ የሚችለው የትኛው ክልል እንደሆነ ማብራሪያ እንዲሰጠው ለገንዘብ ሚኒስቴር በደብዳቤ በጠየቀው መሰረት የገንዘብ ሚኒስቴር ማብራሪያ ሰጥቶበታል። በዚህም በህገ መንግስቱ አንቀጽ 97 ክልሎች በአስተዳደራቸው ስር ከሚገኙ ግብር ከፋዮች ላይ የንግድ ትርፍ ግብርና የሽያጭ ታክስ እንደሚጥሉና እንደሚሰበስቡ መደንገጉን የገለጸው ማብራሪያው በህግ ድንጋጌው መሰረት ታክስ የመጣልና የመሰብሰብ ስልጣን የተሰጠው የንግድ ስራው በሚከናወንበት ክልል እንጂ የንግድ ስራ ፍቃድ ለወጣበት ክልል እንዳልሆነ አስታውቀዋል። በመሆኑም አንድ ግብር ከፋይ በአንድ ክልል የንግድ ስራ ፍቃድ አውጥቶ በንግድ ምዝገባና ፍቃድ አዋጅ በተደነገገው መሰረት
በተለያዩ ክልሎች በአጭር ምዝገባ የንግድ ስራ የሚያከናውን ከሆነ በእያንዳንዱ ክልል ለሚያከናውነው የንግድ ስራ እንቅስቃሴ የተለየ የሂሳብ መዝገብ በመያዝ የገቢው ባለቤት ለሆነው ክልል ተገቢውን ግብር መክፈል እንደሚኖርበት ሚኒስቴሩ በሰጠው ማብራሪያ ላይ ገልጿል። አሰራሩ ታክስ ከፋዩ በታክስ ሕጎች መሰረት የታክስ ግዴታውን ለመወጣት የሚኖርበትን ወጪ ሊያከብድ እንደሚችል፣ ነገር ግን በክልሎች መካከል ፍትሐዊ የሆነ የገቢ ክፍፍል እንዲኖር የሚያስችል ነው ሲል ሚኒስቴሩ ገልጿል። ከዚህም በላይ ህገ መንግስታዊ ድንጋጌ በመሆኑ መከበር እንዳለበትና ከዚህ ውጭ ሌላ አሰራር መፈጸም እንደማይችል አስታውቀዋል። የንግድ ስራ የሚያከናውን ነጋዴ ግብር መክፈል ያለበት የንግድ ስራውን ለሚያከናውንበት ወይም የኪራይ ገቢውን ላገኝበት ክልል መሆኑን የሚገልጸው የሚኒስቴሩ ማብራሪያ ለዚህም የታክስ አስተዳደር አዋጅና በሚኒስቴሩ የወጣው የታክስ ከፋይ ምዝገባ መመሪያ ከህገ መንግስቱ ድንጋጌ ጋር በተጣጣመ ሁኔታ ምዝገባው መከናወንና ታክሱም መሰብሰብ ያለበት ግብር ከፋዩ የንግድ ስራውን በሚያከናውንበት ቦታ መሆኑን በግልጽ መደንገጋቸውን አስታውሰዋል። ምንም እንኳን የታክስ አስተዳደር አዋጁ አንድ ነጋዴ ግብር የሚከፍለው የንግድ እንቅስቃሴውን ለሚያካሂድበት ክልል መሆኑን በግልጽ ቢደነግግም አንዳንድ ነጋዴዎች በሌሎች ክልሎች ለሚያከናውኑት የንግድ ስራ ግብር ፈቃዳቸውን ባወጡበት አንድ ቦታ እንደሚከፍሉ የገንዘብ ሚኒስቴር ምንጮች ገልጸዋል። በመሆኑም ማብራሪያውን መስጠት ያስፈለገው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በመጠየቁ መሆኑን፣ ነገር ግን ከዚህ ቀደምም ቢሆን በህግ ደረጃ ግልጽ አሰራር መኖሩን ተናግረዋል። ይህ አሰራር በግለሰብ ደረጃ ንግድ ፈቃድ አውጥተው ለሚንቀሳቀሱ ነጋዴዎች እንጂ የአክሲዮን ማህበርና ኃላፊነቱ የተወሰነ የግል ማህበርን እንደማይመለከት፣ እነዚህ ማህበራት በክልሎች ቅርንጫፍ መስሪያ ቤቶች ቢኖራቸውም ግብራቸውን የሚከፍሉት ለፌዴራል መንግስት መሆኑን አብራርተዋል። አሰራሩ በፌዴራል መንግስት ገቢ ላይ የሚያሳድረው ተጽዕኖ አይኖርም ወይ ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ ደግሞ ምንም አይነት ጫና ሊፈጥር እንደማይችል ገልጸው ድሮም የራሱ ገንዘብ አይደለም፣ ስለዚህ አሰራሩ ሙሉ በሙሉ ተፈጻሚ ሲደረግ እሱ ላይ የሚያመጣው ጫና አይኖርም ብለዋል። ከዚሁ ጋር በተያያዘ የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት የካፒታል ዕቃዎች ግዢ ከፈጸመ ብቻ ነው መባሉን አውቀናል። የተጨማሪ እሴት ታክስ የተመዘገበ ግብር ከፋይ የግብአት ታክስ ተመላሽ የሚደረግለት ዓመታዊ ታክስ የሚከፍልበት አገልግሎት ወይም አቅርቦት ከ100 ሚሊዮን ብር በላይ የካፒታል ዕቃዎች ግዢ ከፈጸመ ብቻ መሆኑ ተገለጸ። የገቢዎች ሚኒስቴር የተሻሻለውን የተጨማሪ እሴት ታክስ አዋጅ መሰረት አድርጎ ያዘጋጀው የተጨማሪ እሴት ታክስ ተመላሽ አፈጻጸም ረቂቅ መመሪያ እንደሚያስረዳው ወደፊት ሳይሸጋገር ተመላሽ የሚደረግ በብልጫ የተከፈለ የግብአት ታክስን በሚመለከት ባሰፈረው አንቀጹ ላይ የቫት ተመዝጋቢ የግብአት ታክስ ተመላሽ የሚደረግለት ግብር ከፋይ በአንድ የሂሳብ ጊዜ ካከናወነው አቅርቦት ዋጋ 50 በመቶ ወይም ከዚያ በላይ የሚሆነው ዜሮ የማስከፈያ ልክ ተፈጻሚ የሚደረግበት ከሆነ ነው ብለዋል። የታክስ ተመዝጋቢው የተጨማሪ እሴት ታክስ ካስታወቀበት ጊዜ ጀምሮ በሚቆጠሩ 6 ወራት ጥያቄውን ካቀረበ የታክስ ባለስልጣኑ በሂሳብ ጊዜው በብልጫ የተከፈለውን የግብአት ታክስ ተመላሽ ማድረግ እንደሚኖርበት ረቂቁ ደንግጓል። ሆኖም እነዚህ ድንጋጌዎች ተፈጻሚ የሚሆኑት ዓመታዊ ታክስ የሚከፈልበት አቅርቦቱ ከ1 ሚሊዮን ብር በላይ የሆነ የቫት ተመዝጋቢ ተቀናሽ የሚደረግ የካፒታል ዕቃዎች ግዢ ከፈጸመ መሆኑን ያስረዳል።